ይሄኛው ቪዲዮ እጅግ በጣም ሲሪየስ የሆነ ቪዲዮ ነው። ወንድምናቶቼ ሼር ኮፒ ሊንክ በማድረግ እንድትጀምሩት አደራ ለማለት እወዳለሁኝ። ወንድማችን ተድላ እንደምታውቁት ከሳምንታት በፊት ከኔ ጋር ቆንጆ ቆይታ አድርገን ነበረ። በተለይ ወደ እስልምና ከመጣ በኋላ ህይወቱ ምን ይመስላል መሰል ነገሮችን በደንብ ያነሳንበት ፖድካስት ነበረ። ተድላ እዚህ ፖድካስት ላይ ብዙ ሀሳቦችን አንስቷል። ካነሳናቸው ሀሳቦች መካከል ተድላ ወደ እስልምና ከመምጣቱ በፊት የሰው ልጅ ማንነት ጋር ተያይዞ ያሉት አቋሞች ነበሩ። ዘር፣ ብሔር፣ ቋንቋ ወዘተ እነዚህ ጋር ተያይዞ ያሉት አቋሞች ነበሩ። ስለዚህ ወደ እስልምና ከመጣህ በኋላ እነዚህን አመለካከቶችን በእስልምና መነጽር ስታያቸው እንዴት አገኛችሁ የሚል አይነት መልክ ያለው ጥያቄ አንስቼለት ከሱ ጋር ቆንጆ ቆይታ አድርገን ነበረ። እዚህ ላይ የተናገራቸው ንግግሮች በመቆራረጥና አንዱን ካንዱ በማይሆን መልኩ በመግጠም የተድላን ስም በመጥፎ ለማስነሳት ያንንም ደግሞ ከፍ ተደርጎ የተለያዩ አላስፈላጊ የሆኑ ጸቦችን አላስፈላጊ የሆኑ ውዝግቦችን ለማስነሳት የሚፈልጉ ሰዎች አሉ። I don't know አቅል ያለው ሰው ፍትሃዊ የሆነ ሰው አእምሮን የሚጠቀም ሰው እንዲህ አይነት ተግባር ውስጥ ይሳተፋል ብዬ አላስብም። ነገር ግን በአንድም በሌላ መንገድ ቪዲዮዎቹ ተለቀዋል። ያንዱን ሐሳብ ከሌላው ጋር አድርገው የሆነ አላስፈላጊ የሆነ ሰዎችን ወደ ግጭት ምናምን የሚከት አይነት ቪዲዮ ማለት ነው። እንግዲህ ቆይታውን ያደረግነው ከኔ ጋር ነው። ፍጹም ፍትሃዊ የሆነ ፍጹም ተቀባይነት የለውም ብንል እንኳን ኢን ኤሴንስ ሰዎች ስለሆነ የሐሳብ ልዩነቶች ይኖራሉ በሚል ነው እንጂ መሰረታዊ የሆነውን ነገር ግን ኪፕ ያደረገ አሪፍ የሆነ ቆይታ ነበረ። ተድላም በዚህ መልኩ ማንሳቱ ልክ አይደለም የሚለው ነገር ልትዙልኝ ነው። የሱ ትክክለኛ ንግግር የትኛው ነው የሚለውን እዚህ ላይ አሁን አታች አደርግላችኋለሁ፣ በደንብ ታዩታላችሁ። ይሄ ቪዲዮ በተለይ የተድላን ስም በመጥፎ እንደዚህ ዘር፣ ብሔር፣ ቋንቋ አካባቢ ያሉትን ነገሮች መልካም ባልሆነ መልኩ ፕሬዘንት እንዲደረግ አድርገው ለሰሩ ሰዎች እንዲደርስ ይሄን ቪዲዮ ሼር ኮፒ ሊንክ እያደረጋችሁ እንድታደርሱልኝ አደራ ለማለት እወዳለሁ። አመሰግናለሁ። በፍጥረት ስርዓት ውስጥ አማራ የሚባል ሰው ቢኖር፣ ኦሮሞ የሚባል ሰው ቢኖር፣ ትግሬ፣ አፋር የሚባል ሰው ቢኖር አትጨቃጨቅም እኮ አትገዳደልም። ስለሌለ ነው ነገሩ ሰዎች ለማስቀጠል ይሄንን ፖለቲካ የሰዎች ጣጣ አምሮ የፈጠረው ቅዠት እንጂ ቢኖር ነገሩ አትጣላው አትነጋገርም። ስለሌለ አለ ብሎ ለማስቀጠል ነው ይሄ ሰይጣን ይሄንን እየተጠቀመ ያለው እንጂ በወንድና በወንድ መካከል ምን ልዩነት አለ? እኔ አሁን በደንብ መነጋገር እፈልጋለሁ። ወደ ተፈጠርክበት ሃይማኖት እንኳን ደህና መጣህ ይሉኛል። ክሊር ሜሴጅ አይደለም ለኔ። እስልምና ደስ የሚለኝ ነገር ትጠይቃለህ፣ መጠያየቅ ትችላለህ፣ መነጋገር ትችላለህ። እኔ አሁን ነው ሙስሊም የሆንኩት። ስፈጠር እስላም ነበርክ የሚለው ነገር አወዛጋቢ ነው። ሊያከራከረን እንትን ሊለን ይችላል። አላሳመነኝም ብዙ። በፍጥረት ሙስሊም ከሆንኩኝ አሁን እስልምናን መቀበል አይጠበቅብኝም ነበር። አሁን ነው ሙስሊም የሆንኩት። እስልምና መገለጫዬ ነው ለኔ። አሁን ልክ አፋረኛም ቋንቋ መገለጫ ነው። አፋር ሽርጥ ይለብሳል። በፊት ከወገብ በላይ ራቁቱን ይሄዳል። ከወገብ በላይ ራቁቱን የሚሄደው ሙቀት ስለሆነ ነው ወይዘሩ እንጂ እኔ ሽርጥ አይደለሁም። ወደ ኦሮሚያ ክልል ስትሄድ ኦሮሞ የሚለብሰው ባህል አለባበስ አለ። ኦሮመኛ የሚባል ቋንቋና ባህል መገለጫ እንጂ ኦሮሞ የሚባል ሰው አላህ አልፈጠረም ነው። ግን መገለጫዎች አሉ። ቅድም እንዳልከው አሁን እስልምና እንደዛ ነው። በነገድ ምናምን በእንትን የተለየው ማን የማን ቤተሰብ ነው? ከቤተሰብ እንደማለት እኮ ነው። አሁን የኔ ፋሚሊ ብዬ የምጠራው ማንን ነው? ሚስቴና ልጆቼን እኮ ነው። ከዝን ትላለህ አጎት አክስት እያልክ እንደዛ የሚቀጥለው ነገር አለ፣ ይሰፋል። በማንነት ደረጃ ግን የሰው ማንነቱ አንድ ነው። ሰው አልሰድብም፣ አገሬን አልጠላም። ለምን ቅድም እንደተባለ መለያ ነው። አሁን ኢትዮጵያዊ መለያ መገለጫዬ ነው። ኢትዮጵያዊ አይደለ አላህ በዚህ በኢትዮጵያ ምድር ላይ አይደል እንደገኛ መታወቂያዬ ነው። ስለዚህ እኔ አሜሪካን ሀገር እንደ ልቤ ልገባ ልወጣ አልችልም። ሲስተሙ ምን ብሎኛል? ኢትዮጵያዊ ብሎኛል። ስለዚህ በኢትዮጵያ ሕግ ስርዓት መተዳደር፣ ኢትዮጵያዊ ወገኖችን የመውደድ የመቀበል፣ ከነሱ ጋር በሰላም የመግባት የመውጣት ግዴታዬ ነው። ስለዚህ እነዚህ ነገሮች እስልምና ደግሞ ከሁሉ ሰው ጋር በሰላም ነው ይላል። የሰላም መልእክት ነው የሚያስተላልፈው። ስለ ዘረኝነትም ደግሞ እኔ ካልኩት ጋር ይገጠማል። እኔ ምንድነው የተለየው? ይሄ አማራ ነኝ፣ ኦሮሞ ነኝ፣ ትግሬ ነኝ ምናምን እያለ የሚቀባጠር ድንቁርና ጨለማ አለማወቅ ነው አልኩኝ። እስልምና ደግሞ ግልጥ በሆነ መንገድ ጥንብ ነው ቻለ። ጥንብ ጋር የሚውላለ፣ ጥንብ ጋር የሚያድራለ። እስቲ የሚሸት ሽንት ቤት ውስጥ ለደቂቃ ትቀመጣለህ?
ምን ያህል አጸያፊ ነውረኛ እንደሆነ በምን አይነት መንገድ ነው የገለጡት? ይሄንን እኮ የገለጡት ተድላ አይደለም፣ እስማኤል እኮ አይደለም፣ የአላህ መልእክተኛ የሆኑት ብቸኛ የመጨረሻ መልእክተኛ የሆኑት ተወዳጁ ነብይ እኮ ናቸው እኮ ይሄን ያሉት። ዘረኝነት ጥንብን በዚህ ደረጃ ከተጸየፉት ምን ማለት ነው? እንጂ እሳቸው የቁርሽ ወገን ናቸው፣ ዘራቸው ይሄ ነው፣ አካባቢያቸው መካ ነው ምናምን ይባላል። ከመታወቂያ ሚና የለውም። ያን ነገር አይደለም ከማንነት ከዚህ ከአላህ በላይ ገኖብህ ነገሩን የምታከብረው የምትፈራው ከዛ ነገር ላይ የምትርመጠመጥ ከሆነ አላህን ለአላህ በመገዛት ከመካከላችሁ እሱ ሰው ይልቃል ይበልጣል ከተባለ ስለዚህ ይሄኛው ማንነት አለ ማለት ነው። ሰውን በማንነቱ መቀበል አለበት እንጂ ጂብ የለም፣ የወንድ ጂብ የለም። አሁን ሰው ነው። አንድ ነን። እርቃናችንን ብንቆም ምንድን ነው ምን ሆነው? አሁን ሰው ሁሉ እርቃኑን ቢቆም አንተ ካልተናገርክ ሙስሊም ነኝ ክርስቲያን ነኝ ምናምን ብለህ ካልተናገርክ ማን ይነገራል? እኔ አሁን ጀለቢያ አድርጌ ኮፍያ ሲሄድ እስልምና አይን ትጠራጠራለህ? ይሄ ሰው ሙስሊም ነው ትላለህ። ክርስቲያኑም አንገቱ ላይ ክር አድርጎ ከሄደ ኦርቶዶክስ ነው ትላለህ። ሹል ጫማና ሱፍ ደግሞ ከረባት አድርጎ ደግሞ ይሄ ጴንጤ ነው ትላለህ።